ዛሬ በብዙዎቻችሁ ጥያቄ መሰረት በሽንኩርት እንዴት ቅንድባችሁን ማሳደግ እንደምትችሉና የፊት ለፊት የግንባራችሁን ፀጉር እንዴት መመለስ እንደምትችሉ አሳያችኋለሁ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ አብዛኛዎቻችሁ እህቶች በጠይቃችሁ መሰረት በሽንኩርትና በባዝሊን እንዲሁም ደግሞ በወይራ ዘይትና በሽንኩርት እንዴት አድርጋችሁ ቅንድባችሁን የፊት ለፊታችሁን ፀጉራችሁን ማሳደግና መመለስ እንደምትችሉ አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ቪዲዮውን እስከ መጨረሻው ተከታተሉት። እንግዲህ ወደ አሰራሩ ስንሄድ የሚያስፈልገን ሽንኩርት ነው። በባለፈው በሽንኩርት ሰርቼላችሁ ነበረ፣ ግን ብዙዎቻችሁ ምንድን ነው ያላችሁኝ? ሽንኩርቱና ባዝሊኑ አንድ ላይ ሊዋሃድልን አልቻለም። ባዝሊኑ ለብቻ፣ የሽንኩርቱ ጁስ ደግሞ ለብቻ ጠለለብን ብላችሁኛል። ስለዚህ ዛሬ ለሱ መልስ የሚሆን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉትና እኔ በሰራሁት መሰረት አድርጋችሁ ትሰሩታላችሁ ማለት ነው። እንግዲህ ግዴታ በቫዝሊን ብቻ መሆን የለበትም። በሌላ በተለያዩ ዘይቶችን መስራት ትችላላችሁ። በካስተር ኦይል፣ በአልመንድ ኦይል፣ በወይራ ዘይት፣ በኮኮናት መስራት ትችላላችሁ። ይሄን ነገር ግዴታ በቫዝሊን ብቻ መሆን የለበትም። በቫዝሊን ብትሰሩት ጥሩ ነው፣ ምክንያቱም ስትቀቡ አያስቸግራችሁም። ስለዚህ ወደ አሰራሩ ስንሄድ እንግዲህ ይቅርታ፣ ሽንኩርት እንዳያችሁት ልጨ ከትፌ ፈጭቸዋለሁ ማለት ነው። ከፈጨሁት በኋላ እንደዚህ አድርጌ አጠለዋለሁ። እናንተ በመፈቅፈቂያ መፈቅፈቂያው አለ አይደለም፣ በሱ መፈቅፈቅ ትችላላችሁ። ግን እኔ ጁስ እንዲያወጣልኝ ውሃ እንዲኖረው ምን አድርጌዋለሁ? ፈጭቸዋለሁ ማለት ነው። ያው አንድ ሽንኩርት ለመፍጨት አነስ ያለ መፍጫ ካላችሁ ነው እንጂ ለመፍጨት በጣም አስቸጋሪ ነው ማለት። ትልቅ መፍጫ ካላችሁ አንድ ሽንኩርት ፍጭ ብትሉት ላያደቅላችሁ ይችላል። ምን ልላችሁ ፈልጌ ነው፣ በመፈቅፈቂያ መፈቅፈቅ ትችላላችሁ ማለት ነው። ከዛ በኋላ እንደዚህ አድርጌ አጥልየዋለሁ። ጁሱን ለብቻ፣ ያኛውን ደግሞ ያጠለልኩትን የሽንኩርቱን አሸር ነው የሚባለው፣ እሱንም አትጥሉትም፣ በኋላ እናዘጋጅበታለን። አሁን ካጠለልኩት የሽንኩርት ጁስ ላይ እንደዚህ 2 ማንኪያ አወስድና 1 ማንኪያ የሚሆን ደግሞ ባዝሊን እጨምርበታለሁ ማለት ነው። እንግዲህ እንደዚህ አድርጋችሁ ባዝሊኑን ከጨመራችሁ በኋላ የሞቀ ውሃ በስር በቃ ታደርጉና ከዛ ባዝሊኑንና የሽንኩርቱን ውሃ በደንብ አድርጋችሁ ታደባልቁታላችሁ። እዚህ አልመንድ ዘይት ካላችሁ ጨምሩበት፣ በጣም ቆንጆ ነው። ፀጉር በጣም ነው የሚያበዛው። እና አልመንድ ቅባት ካላችሁ እንደዚህ አድርጋችሁ ትጨምሩበታላችሁ ማለት ነው። ከሌላችሁ በሽንኩርቱ ብቻ በባዝሊኑም ብቻ መስራት ትችላላችሁ። ከዛ ይሄንን የሞቀ ውሃ በስር ታደርጉና ባዝሊኑ አብሮ ከሽንኩርቱ ጁስ ጋር እንዲቀልጥ ታቀላቅሉታላችሁ ማለት ነው። እኔ ቪዲዮ እንዳይበዛብኝ እንግዲህ እየቆራረጥኩ ነው የማሳያችሁ። በውሃ አድርጉበት በስር ማለት ነው። ውሃ በስር ስታደርጉበት ባዝሊኑ እየቀለጠ ይሄድላችኋል። ከዛ ከሽንኩርቱ ጁስ ጋር አብሮ ይዋሃዳል ማለት ነው። ከዛ በኋላ እንደዚህ ካደረጋችሁት ምንም እንትን የሚል ነገር የለውም። ሽንኩርቱ ጁስ ለብቻ ወይም ባዝሊኑ ለብቻ አይሆንም። አንድ ላይ ተቀላቅሎ አንድ ላይ ይረጋላችኋል ማለት ነው። በደንብ አዋህዱት። ባዝሊኑ በደንብ ይቅለጥ። በደንብ አድርጋችሁ አማስሉት። ከዛ በኋላ በቃ ላይ ታስቀምጡታላችሁ ማለት ነው። እንግዲህ እንደዚህ እቃ አዘጋጅቻለሁ። እናንተ በዛ አድርጋችሁ መስራት ትችላላችሁ። እንደዚህ ካደረግን በኋላ በቃ በራሱ ጊዜ ምንም አትነካኩትም፣ በራሱ ጊዜ ይረጋል ማለት ነው። እርግት ይላል፣ ልክ እንደ ባዝሊን ይሆንላችኋል። እንደዚህ አድርጋችሁ ቁጭ ታደርጉታላችሁ።
እንደምታዩት ይህንን ይመስላል። በጣም ቆንጆ የሚያምር ከረል ነው የሰጠን ራሱ። ባዝሊንና ሽንኩርት እንደዚህ አድርገን ሰርተን መጠቀም እንችላለን ማለት ነው። አያችሁት? አሁን ባዝሊኑ እየረጋ ይሄዳል። ባዝሊኑ ለብቻ የሽንኩርቱ ውሃ ለብቻ የሚሆንበት ምንም ነገር የለም ማለት ነው። እና ቆንጆ ነው ቤተሰቦች። ከግንባራችሁ ለሸሸባችሁ መጠቀም ትችላላችሁ። ለቅንድባችሁ ቅንድቤን በኋላ አሳያችኋለሁ እንዴት ብዙ እንደሆነ በእርግጠኝነት ነው የምነግራችሁ። ይህንን ተጠቅማችሁ ቅንድባችሁ በጣም ነው የሚያድግላችሁ። ካደገ በኋላ ደግሞ ማቆም ትችላላችሁ። እዚህ ጋር ደግሞ በወይራ ዘይት ነው የማሳያችሁ። የወይራ ዘይት እንደዚህ አድርጋችሁ ትጨምሩና አንድ ሽንኩርት እንግዲህ ለሁለት አድርገን ተጠቀምነው ማለት ነው። በሁለት መንገድ እንግዲህ ይሄ ያጠለልነው ነው። ከዛ ይሄንን ምን ታደርጋላችሁ መሰላችሁ? ውሃ በድስት አድርጋችሁ ትጥዳላችሁ። እሳት ላይ ትጥዱና ልክ ውሃው ሲፈላ ይሄንን ትጨምሩታላችሁ ማለት ነው። ውሃው ላይ ሳይሆን እስከነቀው አሁን አሳያችኋለሁ እንዴት እንደምታደርጉ። ያው በተግባር ሲሆን ደስ ይላል እንዲገባችሁ ማለት ነው። እንደዚህ አሁን በድስቱ ውሃ ጨምሬያለሁ። ላዩ ላይ ደግሞ ይሄንን እንጨምራለን ማለት ነው። ከዛ ከስር ውሃው ሲፈላ ይሄ ሽንኩርቱና የጨመርኩት ዘይት አንድ ላይ ይዋሃድልናል ማለት ነው። እንደዚህ አድርጋችሁ ከ10 እስከ 15 ደቂቃ ታቆዩታላችሁ። በጣም ቆንጆ ነው። በጣም አሪፍ ነው። እንደዚህ አድርጋችሁ በሁለት አይነት መንገድ መጠቀም ትችላላችሁ ማለት ነው። እኔ ብዙ ጊዜ ሰርቼላችኋለሁ ለቅንድብ ማሳደጊያ። ይሄ የሽንኩርቱና የባዝሊኑ ደግሞ ለአሰራርም ቀላል ነው። በቤታችሁ ውስጥ የምታገኙት ነው። ስለዚህ እንደዚህ አድርጋችሁ ሰርታችሁ መጠቀም ትችላላችሁ። ቅንድባችሁን በጣም ነው የሚያበዛላችሁ። ለፀጉራችሁም የባዝሊኑን አልጠቀምም። ውስጡን ፀጉራችሁን አትጠቀሙት። ይሄ የፊት ለፊታችሁን ብቻ የፊት ማታ ተቀብታችሁ ታድሩና ማሳጅ ታደርጉታላችሁ። ከዛ በኋላ በበነጋታውም ትታጠቡታላችሁ። ከዛ ድጋሜ ትቀቡታላችሁ። በቀን እየታጠባችሁ ትቀቡታላችሁ ማለት ነው። የግንባራችሁንም እንደዚህ ትቀቡታላችሁ፣ ታሳድሩታላችሁ። ከዛ በኋላ ጠዋት ትታጠቡታላችሁ። በየቀኑ ሳታቋርጡ በየቀኑ ተቀቡት። ያሳድጋል። ቆንጆ ነው። ይሄንን እንግዲህ እንደዚህ አድርጋችሁ ታጠሉና ይሄንንም ለግንባራችሁም ለቅንድባችሁም መጠቀም ትችላላችሁ ማለት ነው። በጣም ቆንጆ ነው። እንግዲህ ይሄንን ይመስላል። እናንተ አብዝታችሁ በዛ አድርጋችሁ መጠቀም ትችላላችሁ። ምክንያቱም ያው ለፀጉራችሁ መጠቀም ከፈለጋችሁ ማለት ነው። እኔ እንግዲህ እናንተን ላሳያችሁና ለፊት ለፊቴ ለፀጉሬ ስለፈለግኩት ነው የሰራሁላችሁ። የባዝሊኑን የውስጡን ፀጉራችሁን ባትጠቀሙት ጥሩ ነው ብዬ አስባለሁ። ምክንያቱም ባዝሊን ቆዳችን ላይ ሲለጠፍ ጥሩ አይደለም። የውስጡን ፀጉራችሁን ቆዳችሁን ከተቀባችሁት ግዴታ በየቀኑ መታጠብ ያስፈልጋችኋል ማለት ነው። ስለዚህ የግንባራችሁን ብቻ መጠቀም ትችላላችሁ እንጂ ለውስጡ ለቆዳችሁ እኔ ባዝሊን አልመክርም። ባዝሊን ለፀጉራችን ለዛላው ነው እንጂ ለቆዳችን እኔ አልመክርም። እንደኔ ሀሳብ ማለት ነው። እና ቤተሰቦች እንደዚህ አድርጌ አዘጋጅቼላችኋለሁ። እጅግ በጣም ቆንጆ ነው። አያችሁት? ባዝሊኑ አሁን እንትን ብሏል፣ ረግቷል። በቃ እንደዚህ ነው። ውሃው ለብቻ ባዝሊኑ ለብቻ ምንም የሚሆንበት ነገር የለውም። ብቻ እናንተ ስትሰሩ ባዝሊኑንና የሽንኩርቱን ጁስ በደንብ አድርጋችሁ በውሃ አቅልጡት። በሙቀቱ በውሃ በእንፋሎቱ አቅልጡት። አንድ ላይ አዋህዱት። ከዛ በኋላ ቁጭ ታደርጉታላችሁ። በራሱ ጊዜ ይረጋል። ከዛ ትጠቀሙታላችሁ ማለት ነው። በእውነት ደስ የሚል አሰራር ነው የሰራሁት። እንግዲህ እንደምታዩት ምንም ጁስም ምንም ነገር የለውም። ይሄንንም እንደዚህ አድርጌ በሁለት አይነት መንገድ ሰርቼላችኋለሁ። እንደወደዳችሁ ተስፋ አደርጋለሁ። ተጠቀሙት ቤተሰቦች። እንግዲህ ይሄንን ይመስላል።
አሁን ደግሞ እየተቀባው አሳያችኋለሁ። እኔ ቅንድቤ በጣም ብዝት ብሏል። በጣም እውነት በጣም በዝቷል። በጣም ብዝት ያለ ነው። ቅንድብ ከሌላችሁ ነው። ቅንድብ ያላችሁ አለመጠቀም ትችላላችሁ። ቅንድብ የሌላችሁ ቅንድባችሁን እንደዚህ እያደረጋችሁ ተጠቀሙት። ከዛ ይሄ የጆሮ ማጽጃው አለ አይደል? በሱ መጠቀም ትችላላችሁ። በእጃችሁ መጠቀም ትችላላችሁ። ይሄ ባዝሊኑ የረጋ ስለሆነ ምንም የሚንጠባጠብ ነገር የለውም። በእጃችሁም እየወሰዳችሁ መጠቀም ትችላላችሁ ማለት ነው። ፀጉሬን አላበጠርኩትም፣ ምንም አላረኩትም። ቁጥርጥር ሰርቸው ፋትቸው ዝም ብዬ ነው ወደዚህ የመጣውና ክስክስ ብሏል። እና እንደዚህ እያደረጋችሁ ይሄን የአይናችሁን ሽፋሽፍት ማሳደግ የምትፈልጉ እሱን መቀባት ትችላላችሁ። ምንም የሚያቃጥል ነገር የለውም። እኔ በነገራችን ላይ የአይኔን ሽፋሽፍት ማሳደግ አልፈልግም እንጂ ያሳድጋል፣ ቆንጆ ነው። እንደዚህ እያደረጋችሁ ተጠቀሙት። ግንባራችሁም ደግሞ የሸሸባችሁ እንደዚህ እያደረጋችሁ እየተጠቀማችሁ መመለስ ትችላላችሁ። እንግዲህ ቤተሰቦች ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ከወደዳችሁ ደግሞ ላይክ አድርጉ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለምትከታተሉኝ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ለዛሬው እዚህ ላይ እንጨርሳለን። መልካም ጊዜ